ፍታው ገመዱን ፍታው። ተው አሁን ይኸውልህ ሰው ነው ያገኘነው አይደለ? ሰው ታግቶ ነው ያገኘነው። ይልቅ እኔን ተውኝ፣ አሁን ልሙትበት፣ በቃ እረፍት ላግኝበት፣ ተውኝ ማለት ይሄን ማለት ከባድ ነው፣ ግን ያው ራሷ ነች እውነት ለመናገር ገፍታ የተዋወቀችኝ በስራ አጋጣሚ በሚለው ተዋወቅን፣ ግን በቃ ገፍታ ወደ ህይወቴ ገባች። እንግዲህ እንደማየው ከሆነ በጣም ባሳዛኝ ሁኔታ በዚህ ገመድ ራሱን ለማጥፋት ሙከራ እያደረገ ነበረ። ባለቤቴንም ስናፍቀው የነበረውን ልጄንም ነው ያጣሁት። በቃ ምን አለ ስራው ጥንቅር ብሎ ቢቀርብኝ፣ ጓደኛዬም ህይወቴም በቃ ሁሉም ነገሬም ባለቤቴ ነበረች። የጋብቻ ውል ሀብት ንብረቴንም እንድታስተዳድርበት የውክልና ሁሉን ነገር አሳልፌ እንድሰጣት በግድ አስፈርመውኝ ራችሁ ቆይ ደና በቃ ልሞትበት ቢያንስ ረፍት ላግኝበት የነበረውን ይሄው ሞቴን ማደናቀፋችሁብኝ አይደለም? የፈለጋችሁን አደረኩኝ አይደል እንዴ? ቆይ ያላችሁኝን ሁሉ አደረኩኝ ነው። ምንድነው እንደዚህ ካሜራ ደቅናችሁ ሞቴን በአደባባይ ለህዝቡ ማሳየት ነው የቀራችሁ? እሱ ነበር የቀራችሁ አይደለም? ማላቃቸው ሰዎች መተው በመኪና አግተው ይዘውኝ ሄዱ። ሰላም ውድ የመብረቅ ቲዩብ ተከታታዮች እንዴት ናችሁ? እንደምን ቆይታችኋል? እንደምን አላችሁ? እኛ በጣም ደህና ነን። ውድ ቤተሰቦች እንግዲህ ያው ሰሞኑን ትንሽ ከበድ ያለ ውጣ ውረዶችን እያሳለፍን ያለ ነው። እንግዲህ ተጠርጣሪዎቹ አቶ አክሊሉና ያው የሱ ግብረ አበርም የማርታ ባለቤት አቶ በላይን እንግዲህ ለማግኘት ከፍተኛ ጥረት ውጣ ውረድ እያሳለፍን ያለ ነው። በዚህ ምክንያት ትንሽ ያው ሰሞኑን ከፍተኛ ጫናዎች እየተደራረቡብን ያለው ውድ ቤተሰቦቼ እንግዲህ እየሰሩ ያሉት ወንጀል እጅግ በጣም የከፋ ነው። ነገሮችን ለመስራት አቅጣጫም ለማስቀየር ሙከራ እያደረጉ ነው ያሉት ውድ ቤተሰቦች። በፊት ከሚሰሩትም ወንጀል ደግሞ መንገዶችን በመቀየር ደግሞ አሁን ደግሞ ወደ ወንዶችም ምልመላ በማድረግ ሀብት ንብረታቸውን ለማሳጣትና የግላቸው ለማድረግ ከፍተኛ እንቅስቃሴ እያደረጉ ነው ያሉት እነዚህ ግለሰቦች። እንግዲህ ስለነሱ ለመግለጽ ውድ ቤተሰቦች በጣም ነው ቃላት የሚያጥረኝ። ምክንያቱም በጣም የከፋና የከረፋ ስራዎችን እየሰሩ ነው ያሉት ውድ ቤተሰቦች። እንግዲህ ሙሉ ቤተሰብን የማርታም ቤተሰብ ሙሉ እንግዲህ ለዚህ ዓላማ እስከ መጠቀም ደረጃ የደረሱ ግለሰቦች ናቸው። ስለ ሁለቱም ደግሞ ማንነት አንድ በቂ መረጃም አግኝተናል። ምክንያቱም ያው አቶ አክሊሉና የማርታ ባለቤት ከዚህ ቀደም ቆየት ያለም ግንኙነት እንደነበራቸው እና ይሄንንም ተረድተናል ማለት ነው። እንግዲህ ቆየት ያለ ግንኙነት ስላላቸው እንግዲህ ትውቃቸውም ቆየት ያለ ስለሆነ ምን ወንጀሎችን አከናውነው እንደነበረ እንግዲህ ለማሰብና ለመገመት በጣም ከባድ ነው የሚሆነው። ምክንያቱም በስማቸው በርካታ ሀብት ንብረቶችን አዙረው ሊሆን እንደሚችል ጥርጣሬዎች አሉ። አሁንም ደግሞ እየሄዱበት ያለው አቅጣጫ በጣም ከባድ ነውና ይህንን አነፍንፈን ለመድረስ እንግዲህ ባለፈው ቪዲዮ ላይ እንደተመለከታችሁት መረጃቸውን ማን እንደሚልክ ለማጣራት ሙከራ አድርገናል። ትረስ አድርገን ነገሮችን ለማጣራት ያው ሞክረናል። ዛሬ እንግዲህ ባጣራነው መረጃ መሰረት የተጠቆምነው ቦታ አለ ማለት ነው። ወደዛ ቦታ ሄደን እዛ ቦታ ላይ እነዚህን ተጠርጣሪዎች እናገኛለን ብለን ተስፋ አድርገን ወደዛ ቦታ ልናመራ ተዘጋጅተናል ማለት ነው። ቦታው ላይ ደርሰን ምን እንደሚፈጠር አላቅም። እንግዲህ የግል የኛን ደህንነቶች ልከናል እንዲያጣሩም እያደረግን ያለ ነው። እንግዲህ ቦታው ላይ ተገኝተን ምርመራ ለማድረግ እንሞክራለን። እስከ መጨረሻው ድረስ ከኛ ጋር ሆናችሁ እንድትከታተሉን ጋብዛለሁ። ውድ ቤተሰቦቼ ስለምትከታተሉን ከልብ አድርጌ አመሰግናለሁ። ሀሳብ አስተያየታችሁን ደግሞ እየሰጣችሁን ስለሆነ በኮሜንትም እያየን ነው። ከልብ አድርጌ አመሰግናለሁ። እስቲ ቦታው ላይ ሄደን የሚፈጠረውን ነገር ወደ እናንተ እናቀርብላችኋለን።
ስለዚህ እስከ መጨረሻው ድረስ ተከታተሉን። ያው አካባቢው ትንሽ ያለውበት መንደር አንዳንድ ያው ድምጾች ይኖራሉ፣ ትረዱኛላችሁ ብዬ ተስፋ አደርጋለሁ። እንግዲህ ወደ ቦታው ለመድረስ ትንሽ መንገድ ይቀረናል። በጥንቃቄ ነገሮችን እያደረግን ያለ ነው። ስለኛ ተጨንቃችሁ የምትሰጡትን አስተያየት ግን እያየሁኝ ነው። ከልብ አድርጌ አመሰግናለሁ ውድ ቤተሰቦች። ያለውን ነገር ደግሞ አሁንም ወደ እናንተ ለማቅረብ የቻልነውን ያክል እንሞክራለን፣ እንጥራለን ማለት ነው። እስቲ ቦታው ላይ ደርሰን ደግሞ የሚፈጠረውን ነገር አብረን እንመለከታለን። ግን አሁንም የሚሰማኝ ደግሞ እነዚህ ተጠርጣሪ ወንጀለኞች ላይ ደርሰን በቁጥጥራችን ስራ አውለናቸው የሚሰሩትን ሴራ አክሽፈን እንግዲህ የንጹሃንን እንባ የምናብስበት ጊዜ እየደረሰ ያለ ይመስለኛል። ስለዚህ መቼም ከኛ እንደማያመልጡ እርግጠኛ ሆኜ ልነግራችሁ ፈልጋለሁ። እንግዲህ ቦታው ላይ ደርሰን ደግሞ በቁጥጥራችን ስራ አውለን ወንጀለኞቹን ያው እፎይታ እንደምናገኝ ተስፋ በማድረግ ወደ ቦታው አመራለሁኝ። እስከ መጨረሻው ድረስ ተከታተሉኝ። መልካም ቆይታ። በጥንቃቄ እሺ። ተመሳሳይ ቁስ ሊሆን ይችላል። ጥንቃቄ ሰው ካለ ምንድነው? ተረጋጋ፣ እንዳትጠጉኝ። ምንድነው? ምን አይቆይ፣ ተረጋጋ፣ ቆይ፣ ቀስ በል፣ እንዳትጠገኝ፣ ተረጋጋ። ራስን አረጋጋ፣ ተረጋጋ። ማንም ሰው እንዳይጠገኝ፣ አትጠገኝ። እዛው እሺ፣ ተረጋጋ፣ ኧረ እባካችሁ ድረስልኝ። ፍታው፣ ገመዱን ፍታው። ምን እያደረግህ? ለምን አትተውኝም? አይዞህ እስከምደርስ እሱ ጋር ለምን ይሄን አልነበር የምትፈልገው? የለውም ቤቱ። እሺ ውሃ አምጣልኝ። ተረጋጋ። ለምንድን ነው ያወረዳችሁ? ለምን ወንድሞት ማትፈቅዱልኝ? ቆይ ምንድን ነው ሀሳባችሁ? እኛ ልንረዳ ነው የመጣነው። ቆይ እናንተ ነው ዋናችሁ። ምንም አትሆንም። አይዞህ። እዚህ አካባቢ ማን እየተከታተለ እንደሆነ ማን እንዳለ በግልጽ ንገረን። እነማን ናችሁ እናንተ? ችግር የለውም። ስለኛ ማንነት በደንብ በግልጽ እንነግርሃለን። ምን ቀራችሁ ከኔ? ቆይ የፈለጋችሁን አድርጌያለሁ አይደል? ምን ቀራችሁ ማለት? የተፈጠረውን እያንዳንዱን ነገር እንድታስረዳ እንፈልጋለን። ምኑን ነው ማስረዳችሁ? ተረጋጋ አንተ። አይዞህ። ራስህን ልታጠፋ ነበርኩ። ምን ማለት ነው? ምን ቀረኝና ለምን ኖራለሁ ከዚህ በኋላ? እዚህ አካባቢ ማለት ሌሎች ግለሰቦች የሉም? ፈትሽልኝ። ውድ ቤተሰቦች እንግዲህ ያው ባገኘነው ሎኬሽን መሰረት ወደዚህ ቦታ መተን ነበረ። እዚህ ቦታ ደግሞ ልክ እንግዲህ ስንገባ የነበረው ሁኔታ በጣም ከባድ ነበረ። ጥሩ ሁኔታ ላይ አይደለም የደረስነው። እንግዲህ እንደማየው ከሆነ በጣም ባሳዛኝ ሁኔታ በዚህ ገመድ ራሱን ለማጥፋት ሙከራ እያደረገ ነበረ። ከአጠገቤ የምታዩት ግለሰብ እንግዲህ በዚህ ሁኔታ ላይ ነው ያገኘነው። እስቲ ለምን እንደዚህ አይነት ሁኔታ ውስጥ ሊገባ እንደፈለገ፣ ምን አስገዳጅ ነገሮች እንደነበሩ ከጀርባው ያለውን መረጃ በሚገባ እናጣራለን። ያው ወንድም እንግዲህ በተፈጠረው ነገር እጅግ በጣም ነው የማዝነው። እኔም የቡድን አባላቶችን በአጠቃላይ በዚህ ጉዳይ ላይ በጣም አዝነናል። ያው እኔ ራሴን አስተዋውቄ ልጀምርልህ። እኔ አሸናፊ ይባላለሁ። መርማሪ ጋዜጠኛ ነኝ። እያንዳንዱ ጉዳይ ደግሞ እየተከታተልን ያለ ነውና ቅድም ስሜትህ ጥሩ አልነበረም። ነገሮችን የገለጽክበት ነገር ምንድነው? እስቲ የተፈጠረው እያንዳንዱ ነገር እንድትነግረኝ እፈልጋለሁና ከስምህ ልጀምር። ስምህን እንተዋወቅ። ምን ቀራችሁና ከዚህ በላይ? ቆይ ምን ለምንድን ነው ያተረፋችሁኝስ? ምንድን ነው የቀራችሁ ከኔ? ከዚህ በላይ ምንድን ነው የምትፈልጉት? ምን እንደሆነላችሁ ነው?
ማለት አሁን ይኸውልህ ስለምትገልጽልኝ ነገር በሚገባ መረጃዎችን እንፈልጋለሁ። እንደነገርኩ ማለት ካንተ ጀርባ ያሉትን ሰዎች እኔም አላቃቸውም። ምንድነው የደረሰብህ ነገር ምንድነው? ህይወትን እኮ አሁን ባናተርፈው ኖሮ አስበው ይሄንንም ቁጭ ብለን የምንነጋገርበት እድል አይኖረንም ነበር። አሁን በመትረፍህ ደስተኛ ሆነ ምናልባት ነገሮችን በግልጽ ብትነግረኝ መፍትሄ ላይ የምንደርስበት ነገር ይፈጠራል እያልኩ ነው ያለሁት። እኛ የመጣነው ወንጀለኞችን በቁጥጥር ውስጥ ለማዋል ነው። ስለዚህ ለዚህ ደግሞ በጣም ብዙ መስዋዕትነት እየከፈልን ያለን። ምንድነው መስዋዕትነት የምትከፍሉት? ምን ቀራችሁ? ከዚህ በላይ ምን ቀራችሁ? ቆይ ደና በቃ ልሞትበት ቢያንስ ረፍት ላግኝበት የነበረውን ይኸው ሞቴን ማደናቀፋችሁብኝ አይደለም? ምንድነው የፈለጋችሁት? ሚስቴ ነበረች ያለችኝ እሷንም አጣውኝ። ከዛ በኋላ የነበረኝን ሀብቴን ሙሉ ነገሬን ወሰዳችሁ። ቆይ ከዚህ በላይ ምንድነው የምትፈልጉት ከኔ? ለምን አተውኝም? ቆይ ለምንድነው ቢያንስ በሰላም ነፍሴ እንድታርፍ እንኳን ማትፈቅዱልኝ? ለምንድነው ማተውኝ? ቆይ እናንተ እነማን ናችሁ? የፈለጋችሁን አደረኩኝ አይደል እንዴ? ቆይ ያላችሁኝን ሁሉ አደረኩኝ ነው። ምንድነው እንደዚህ ካሜራ ደቅናችሁ ሞቴን በአደባባይ ለህዝቡ ማሳየት ነው የቀራችሁ? እሱ ነበር የቀራችሁ? አይደለም ይኸውልህ፣ አይደለም እኛ ቅድም እንደነገርኩ ነው አንተ ላይ የደረሰው ነገር በአጠቃላይ ምናልባት ይሄንን ህይወትን ሊያሳጣ የሚችል ነገሮች ተፈጥረው ሊሆን ይችላል። ከዚህ በላይ ኑሬስ ምንድነው ማገኘው? ያለኝን ነገር እንዳለ እኮ አጥቻለሁ። ለምንድነው የማይገባችሁ? ቆይ እንዴ መኖር ምን ዋጋ አለው? ምን ትርጉም አለው? ከዚህ በኋላ የኔ ህይወት እኮ ትርጉም የለውም እኮ። ተረጋጋ። በእጃችሁ ስላልገደላችሁኝ ቆጫችሁ አይደለ? እናንተ እንደፈለጋችሁት ሁኝ እንዳልሞትኩኝ እኔ ራሴን ማጥፋቴ ነው እናንተ የከነከናችሁ አይደለም። ይኸውልህ በግልጽ ልንገርህ፣ እኛን መጀመሪያ በሚገባ ልታውቀን ይገባል። እኛን ወኩ አላወኩ ለኔ እኮ ምንም ጥቅም የለውም እኮ። ከዚህ በኋላ ምን አለ ብዬ ነው አንተንስ ባቀኔ ምንድነው የምጠቀመው? ምንድነው ማገኘው? ሚስቴን ትመልስልኛለህ? ንብረቴን ትመልስልኛለህ? ማለት አሁን ቆይ ሀብት ንብረትህ እንደተወሰደ እየነገርከኝ ያለውን ነገር እያንዳንዱን ነገር ያጣሃቸውን ነገሮች በዝርዝር ነገር እንደማያውቅ ተነግረኛለህ። ሰጧችሁ አይደል እንዴ? በግዴው አስፈርማችሁ ወሰዳችሁት አይደል? እዚህ ቤት ማን ነው አንተን ያመጣ? ማለት እዚህ ቤት ለምንድን ነው የተገኘው? ይሄ ቤት የማን እንደሆነ በግልጽ ንገረኝ። እሱንም አታውቅም? እሱንም እኔ እንድነግርህ ነው የምትፈልገው? እዚህ አመጣችሁ ከቆለፋችሁብኝ ካሰራችሁኝ በኋላ ነው አይደል እንደዚህ የምትጠይቀኝ? እኔ ነገር እኮ ለኔ የማውቀው መረጃ ስላንተ ሳይሆን እዚህ ቤት ይሄንን ቦታ ላይ እኛ ትረስ አድርገን ነው እዚህ ቦታ ላይ ደረስነው። ይኸውልህ እኔ አሁን እዚህ ቤት የመጣሁት መረጃ ለማግኘት ክትትል እያደረኩኝ ስለሆነ ስላንተ አላውቅም። ስላንተ ሙሉ መረጃ የለኝም። ማን እንደሆንክ ምን እንደሆንክ አላውቅም። ስለዚህ ትክክለኛውን መረጃ ልትነግረኝ ይገባል። ነግሬ ለአንተ ስለነገርኩ ምንድነው ማገኘው ነው እኮ። እሱን እኮ ነው እያልኩ ያለሁት። ደህና ልሞትበት የነበረውን አደነቀፋችሁብኝ አይደል? እረፍት እንዳላገኝ ካደረጋችሁ በኋላ አሁን ደግሞ ስለ መረጃ ንገረኝ ምናምን። ያንተ መረጃ ገደል መግባት ይችላል። ይልቅ እኔን ተውኝ፣ አሁን ልሞትበት በቃ እረፍት ላግኝበት ተውኝ። በመጀመሪያ ደረጃ ማለት ነው አንተ ራስህን ማጥፋት አትችልም። ይሄ በህግም የሚያስጠይቅህ ትልቅ ወንጀል ነው። አሁን እዚህ ጋር አንተን ሳገኘህ ወንጀለኛ ሆነህ ነው። ለዚህ ላደረከው ወንጀል ራሱ ተገቢውን ቅጣት እኮ እንድታገኝ ማድረግ እችላለሁ። ግን የምጠይቅህ ምናልባት አንተ ላይ የደረሱት በደሎችና ግፎች መቆም ወይም መስተካከል የሚችሉ ነገሮች ይሆናሉ ብዬ ነው በግልጽ ለነገር ፈልጋለሁ። እኛ እዚህ ቦታ ላይ የተገኘ ነው ከህግ አካላቶች ጋር ነው። አይተሃል፣ አስፈላጊ የሆኑ ባለሙያዎች ከኛ ጋር አሉ። ስለዚህ ምናልባት አጣው ምትላ የእናንተ ህግ የሚሰራው እኔ ራሴን ሳጠፋ ብቻ ነው። እኔ እስከዛሬ ይሄን ሁሉ ነገር ሲሆን እናንተ የት ነበራችሁ? ህጋችሁ የት ነበር? አሁን እኔ ራሴን ላጠፋ ስል ረፍት ላገኝ ስል መጣችሁ ህግ ትሉኛላችሁ። ቆይ ማን ነው ወደዚህ ጉዳይ ማለት እዚህ ቤት እንድትመጣ ያደረገ ማን ነው? እዚህ ቤት በምን አይነት ሁኔታ ላይ ነው ላገኘህ የቻልኩት? ይሄን ንገረኝ። በቃ የተረገመ ቀን ነው እዚህ ያገናኘኝ። እዚህ እኔ እናንተን ያገናኘን የተረገመ ቀን ነው። እስካሁን ረፍት አግኝቼ ነበር። አንዴ ራስን ልታጠፋበት የነበረው ነገር በቃ የሚሳካ አይደለም። ግልጽ ላድርግልህ፣ ከዚህ በኋላ አንተ በእኛ ቁጥጥር ውስጥ ነው ያለው። ይሄንን ደግሞ እኔ አንተን ጫና ፈጥሬ ነገሮችን ላስቀይር አልፈልግም። ምክንያቱም አንተ ላይ ምናልባት በደል ደርሶ ሊሆን ይችላል፣ አላቅም። ግን ስለ አንተ ማንነት ስለ አለው ነገር በአጠቃላይ እንድትነግረኝ እፈልጋለሁ። እኛ እዚህ ቦታ ላይ የተገኘነው ወንጀለኞችን ፈልገን ነው። ስለዚህ አንተም ወንጀለኛ ነህ። በግልጽ ማትነግረኝ ከሆነ ወንጀለኛ ስለሆንክ ወደ ህግ አካሉ አሳልፌ እሰጥሃለሁ። ተገቢውን የሆነ ቅጣት ታገኛለህ። ግን አጣሁት የምትላቸውን ነገሮች ማግኘት የምትፈልግ ከሆነ ወይም ራስን ከነበረ ወንጀል ነፃ ማድረግ የምትፈልግ ከሆነ በግልጽ ንገረኝ እያልኩ ነው ያለሁት። እንዴት ወደዚህ ቤት ልትመጣ ቻልክ? ይሄን ማወቅ እፈልጋለሁ።
እኔ ወንጀለኛ የምሆነው በአደባባይ ንብረቴን ስለተዘረፍኩ ነው? በአደባባይ እዚህ ቤት ውስጥ ተቆልፎብኝ እስኪ ለምንድን ነው ቆይ ብሶቴ ለምንድን ነው የምትቀሰቅሱብኝ? ለምንድን ነው የማተውኝ? እሺ ተረጋጋና ንገረኝ። ንብረትን ማን ነው የወሰደው? ማለት ንብረቴ ተወስዷል እያልክ ነው አይደለ? በተደጋጋሚ ማን ነው ይሄንን ያደረገው? አሁን ንብረቴ ተወስዶብኛል፣ በአደባባይ ተዘርፌያለሁ። በግድ እንድፈርም ተደርጎ ያለ የሌለኝን ስንት ዓመት ለፍቼ ያጠራቀምኩትን ሀብቴን፣ ንብረቴን፣ ሙሉ ነገሬን ነው የወሰዱብኝ። ታዲያ እኔ ከዚህ በኋላ ለምንድን ነው የምኖረው? ማለት እነማን ናቸው የወሰዱት? እነማን ናቸው? ታውቃቸዋለህ የወሰዱትን ሰዎች? ወይንስ ስለወሰዱብህም ሰዎች ምንም አይነት መረጃ የለም? እኔ ሌሎቹን አላውቅም፣ ከአንዷ ውጭ ሁሉንም አላውቃቸውም። በቃ እኔ አንዷን ብቻ ነው ማውቃት። ተረጋጋና እያንዳንዱን መረጃ በግልጽ ነገር። ምክንያቱም አንተ ተረጋግተህ ነገሮችን ማስረዳት የማትችል ከሆነ እንደነገርኩ ነው ሊፈጠር የሚችለው ነገር ጥሩ ያልሆነ ነገር ነው። ግን አሁንም የምነግርህ ነገር ራስን በማጥፋት ከዚህ ጉዳይ ላይ ራስን በማሸሽ አይደለም መፍትሄ ማግኘት የምትችለው። ቆይ ምንድን ነው የምታገኘው? ራስን አጠፋ፣ ህይወትህ ጠፋ። ከዛ በኋላ ወዴት ነው የምትሄደው? ኑሬስ ምንድን ነው ማገኘው? እስኪ ንገረኝ። ከዚህ በኋላ ምን ቀረኝ ብዬ ነው የምኖረው? ቢያንስ አንተ አለ፣ ቢያንስ አንተ በህይወት አለ። እያንዳንዱን ነገር አንተ ማስተካከል ትችላለህ። አላቅም ስላንተ ነገር ከጀርባ ስላሉት አካላቶች ማን እንደሆንክ ሁሉ በግልጽ ልትነግረኝ ይገባል። ይህንን መረጃ የምትሰጠኝ ከሆነ እያንዳንዱ ነገር መፍትሄ ሊያገኝ ይችላል። ይሄ አይደለም መፍትሄው እያልኩ ነው ያለሁት። ስለዚህ አንተም አሁን ይህንን ነገር ስታደርግ ለእኛ ምናልባት እኛ ባንደርስ ሊፈጠር የሚችለው ነገር ህይወትን ታጣለህ ወይም ደግሞ ሌላ አላቅም። ስለዚህ በግልጽ ንገረኝ። እሺ መሞት መፍትሄ አይደለም፣ ይሄ መፍትሄ አይደለም አልከኝ። እስኪ መፍትሄው ምንድን ነው ንገረኝ። እስኪ መፍትሄ አንተ ጋር አለ? ምንድን ነው እኔ ያለሁበት ነገር የማይገባችሁ? ቆይ እናንተ ውድ ቤተሰቦች እንግዲህ የተወሰነ ምናልባት መረጋጋት ያለበት ይመስለኛል። ለእኛም እጅግ በጣም ግራ የሚያጋባ ነገር ነው። ከጀርባ ያሉትን ነገሮች ግን እስቲ የተወሰነ ከእሱ ጋር የተወሰነ ቆይታ ይኖረኝ ከካሜራ ጀርባ ያለውን ነገር ከእሱ ጋር ከቆየን በኋላ ተመልሰን ወደ እናንተ የምንመጣ ይሆናል። ምክንያቱም በዚህ አይነት ሁኔታ ስለሚፈጠረው ነገር በግልጽ ሊነግረኝ አይችልም። ይዘን የመጣነውን ጉዳይ ደግሞ በግልጽ የተረዳውም አልመሰለኝምና እስቲ ትንሽ ውሃም ይጠጣና አንዳንድ ነገሮችን ረፍት አድርጎ ተመልሼ ወደ እናንተ አንዳንድ ሀሳቦችን አናግረውና ማቅረብላችሁ ይሆናል። እስከዛው ድረስ መልካም ቆይታ ይሆንላችሁ። ውድ ቤተሰቦች እንግዲህ ያው ተመልሻለሁኝ። አሁን የተወሰነ ትንሽ መረጋጋት ስሜት አለው። ስለዚህ ስለ አጠቃላይ ሁኔታው ሊገልጽልኝም ፈቃደኛ ሆኗል። እስቲ ከስምህን ጀምር፣ ከዛ በኋላ ስላሉት ነገሮች ደግሞ አንድ በአንድ ትነግረኛለህ። ስምህን ማልበል? ስሜ ሄኖክ ይባላል። ያው ተወልጄ ያደግኩትም እዚሁ አዲስ አበባ ነው። ያው እንደማንኛውም ልጅ ከቤተሰቦቼ ጋር ያው ጥሩ የሚባል ህይወት ነው የነበረን። አባቴ ነጋዴ ነበረ። ለኛ ብዙ ነገር እንትን አድርጎልን ሄደውና ያው ነፍሱን ይማርና ዛሬ በህይወት የለም። እሱም ያው ለቤታችን 2 ልጆች ነን። አንድ ታላቅ ወንድም አለኝ። ያው እዚህ ሀገር የነበርኩት ግን እኔ ብቻ ነኝ። ያው ታላቅ ወንድሜ ቆይቷል፣ ረጅም አመቱ ነው ወደ ውጭ ከወጣ ረጅም ጊዜ ሆኖታልና እንዲህ አልፎ አልፎ ነው እሱም እንትን የሚለው። በተለይ እናትና አባታችን ከሞቱ በኋላ ብዙም የማውራት ነገራችን በማከላችን ላይ ያለው ነገርም ትንሽ ጥሩ የሚባል አይደለም። እንደ ድሮ አይደለም። እያገኘው አይደለም። ያው እያገኘሁት አይደለም። ያው ሌላ ቤተሰብ የምለው እኔ ጓደኛ የምለው ምንም የለኝም። በቃ ጓደኛዬም ህይወቴም በቃ ሁሉም ነገሬም ባለቤቴ ነበረች። አይዞህ ምናልባት ያው በህይወት ላይ የደረሱት ነገሮች ለመግለጽ የሚከብዱ ሊሆን ይችላሉ እና ከዛ በኋላ ምንድን ነው የተፈጠረው? ማለት ከእሷ ጋር ያለህ ነገርስ? ይቅርታ ትንሽ ስለ ባለቤቴ ሳስብ ስሜታዊ ስለመሆን ነው። ከተለየችኝም ረጅም ጊዜ አልሆናትም፣ ትንሽ ጊዜዋ ነው። ብዙ ነገር የነበረች እንዳልኩ ባለቤቴ ከልጅነት ጀምሮ ነው ማቃት። አብረን ያደግ ነው ማለት ይቻላል።
በቃ ላይክ ሌላ ሰው ነው ያላቅም። ሴት ሲባል በቃ ባለቤቴን ነው ማቀው እኔ። እሷ ለኔ ሁሉ ነገር የነበረች። የልጅነት ጊዜን ሳስብ እሷ አለች፣ ትምህርት ቤት ሳስብ እሷ አለች። ሁሉ ነገር ውስጥ ህይወቴ ውስጥ የነበረችው ብቸኛ ነገር እሷ ነች። ቤተሰቦቼ ከሞቱ በኋላም በቃ ሀዘኔን አስረስታኝ ጠንክሬ እንድቆም ያደረገችኝ እሷ ነበረችና እንዳልኩ ነው ያው እሷ ጋር የተገናኘንበት ነገር ትንሽ ረዘም ስለሚል ነው። እንዳልኩ አብረን ያደግነው ከሷ ጋር አንድ ሰፈር ነው የነበርነው። የልጅነታችን ጊዜም አንድ ላይ ነው። ከዛ በኋላ ሃይ ስኩልም ስንገባ በቃ አንድ ላይ ነበርን። ኩል ስቴጅ ላይ የነበርን ሰዎች ነን እና ብዙ ነገራችን በቃ ማች የሚያደርግ ሰዎች ነበርን። ሌላ ሴት ማሰብ አልችልም እኔ በቃ ታውቃለህ፣ ሁሉ ነገሬ እንዳልኩ እሷ ስለነበረች ማለት ነውና ያው ወደ ፍቅር የገባ ነው ሃይ ስኩል ላይ ነው። ሃይ ስኩል ነው የጀመርነው። ያው ሃይ ስኩል ላይ በቃ በትምህርት ቤቱ በጣም የሚታወቅ ነበር ፍቅራችን። ያኔ አንለያይ፣ ምግብ አብረን ነው የምንበላው። አንድ ክላስ ነበርን፣ አንድ ላይ ነው የነበርነው። ብቻ ብዙ ነገራችን አንድ ላይ ነበረ። ከዛ ከወጣንም በኋላ ያው እንደነገርኩ አባቴ ነጋዴ ስለነበር እኔም ወደ ንግዱ ነው ቀጥታ እንትን ያልኩት። 12 ከጨረስኩ በኋላ ብዙም ወደ ዩኒቨርሲቲ ምናምን አልገፋውበትም። የቤተሰቦቼን ነገር እንዳልኩ እዚህ ሀገር የቀረሁት እኔ ብቻ ስለነበርኩኝ እኔ ነበርኩኝ የቤተሰቦቼን ነገር ማስቀጠል የነበረብኝና ወደዛ ስራ ነው የገባሁት። እሷ ዩኒቨርሲቲ ነበረች። ዩኒቨርሲቲም ሆናም በቃ ታማኝ ነበረች ለኔ። እንዳልከው ያው ታውቀዋለህ መቼም የዩኒቨርሲቲ ትንሽ ከባድ ነውና ያን ሁሉ ፈተና ተቋቁማ ስንቱን ነገር አልፋ ከዛ ከወጣሽ በኋላ ትዳር መስርተን ጥሩ የሚባል ኑሮ እየኖርን ነበረ። ብዙ ነበር ሀሳባችን፣ ብዙ ነበር ከሷ ጋር የነበረን አላማ፣ ልጆች ወልደን የመኖር ብቻ ትልቅ ነበር ሀሳባችን። ግን በቃ ይፈጣል የተፈጠረውና ያው እንደነገርኩ ነው በጣም በለጋ እድሜዋ ነው የተቀጨችብኝ እሷ። እንግዲህ እንዳልኩ ነው በልጅነት ገና በለጋ እድሜዋ ነው የተቀጨችብኝ። በጣም ደስተኞች ነበርን። ብዙ ነገር ነው የነበረን። ከትዳራችን በኋላ ያው ልጅ አልወለዳችሁም። እሱ ነው በጣም ከባድ የሚያደርገው ደግሞ የሁለታችንን ነገር። በቃ ደስ ብሎኝ ነበረ ልጅ ልትወልድልኝ ነበር። ሁለታችን በቃ ትልቅ ደስታ ውስጥ ነበርን። በቃ በሀብት የተባረክነን እንደነገርኩ ከአባቴ ከቤተሰቦቼ ወረስኩት በጣም ብዙ ሀብት ነው ያለኝ እኔ። እሷም ነበራት ነው በአንተ በኩል ብቻ ነበር? እሷም ደህና የሚባል ኑሮ ነው የነበራት። ግን ያው የኔ ሀብትም ለሁላችንም በቂ ነው። በጣም እንደነገርኩ አንድ ወንድም ነው ያለኝ። እሱም ወንድሜም በሀብት ጉዳይ ከኔ የሚፈልግ አይደለም። ሙሉ በሙሉ የቤተሰቦቻችን ንብረት የወረስኩት እኔ ነኝ። እሱ ከሀገር ከወጣ በኋላ ስለ ንብረቱ የሚያስብበት ነገር አይደለም። እንዳልኩ የምንገናኝበትም ነገር ብዙ አይደለም እና አልፎ አልፎ ነው። ያው ቢደውልም ደግሞ ሀብት ንብረት ለሱ ጉዳዩ አይደለም። ጠይቆምኝም አንስቶብኝም አያውቅም በዚህ ጉዳይና ስለዚህ እሷን ያው ምንድን ነው ታዲያ የተፈጠረው ነገር? አሁን እንዳልኩ ነው በጣም ደስተኞች ነበርን። ልጅ ልትሰጠኝ ነበረ። በአንድ በተረገመሽ ቀን ነው ኦልሞስት መውለጃዋ እየተቃረበ ነበር። በጣም ደስ ብሎኝ ነበረ። ትንሽ መናፈስ አምሯት ነበርና ብዙ ጊዜ እኔ በስራ ቢዚ ስለመሆን እና እንዳልኩ መናፈስ ምናምን ፈልጋ ነበርና አብሬያት ወክ እንዳደረግ እየጠየቀችኝ ነበር። ትንሽ ብዙ ኃላፊነቶች ነው የነበሩብኝ። ይህን ሁሉ ሀብት ንብረት ማስተዳደር ከባድ ነውና በስራ በጣም ነበር የምወጠረውና ዛሬ እንደዚህ ሊቆጨኝ ይገባኛል። ምናልባት አንተ ሀዘንን ለመቀስቀስ ፈልጌ አይደለም፣ ግን ያው ግዴታ እያንዳንዱን ነገር ደግሞ ማወቅ ስላለብኝ ነውና ያው በአደጋ ነው ምንድነው ህይወቷ እንዳለፈ ነው። ቅድምም ባለቤቴን አጥቻለሁ ስትለኝ ስለነበረ ግን የግዴታ በምን አይነት ሁኔታ ነው ባለቤት ያለፈችው የሚለውን ነገር
ያው ለመረጃም አስፈላጊ ስለሆነ እንጂ ያው የነበረው ሁኔታ አስታውሰ ሀዘን ውስጥ ገብተህ ድጋሚ ምክንያቱም ያገኘነ ሁኔታ ትንሽ ከባድ ስለሆነ ወደዛ ልመልስ አልፈልግም። ትተነው ሌሎች ጉዳዮችን እናወራለን። ስለዚህ ምንድነው የተፈጠረው? አደጋ ነው? አደጋ ነበረ እንዳልኩ። በዛን ዕለት ስትደውልልኝ እኔ መምጣት አልቻልኩም ነበርና በቃ እዚሁ ሰፈር ውስጥ ተንቀሳቀሽ ብያት ብቻዋን ነበር የወጣችው። ያው ሰዎች እንደነገሩኝ በሰዓቱ በቦታው ላይ የነበሩ ሰዎች ናቸው ደውለው የነገሩኝ። እየተንቀሳቀሰችበት በነበረበት ወቅት የመኪና አደጋ ነው ያጋጠማትና ባለቤቴንም ስናፍቀው የነበረውን ልጄንም ነው ያጣሁት። በቃ ምን አለ ስራው ጥንቅር ብሎ ቢቀርብኝ፣ ምን አለ አብሬያት ብሆን። ያኔ አብሬያት ብሆን ኖሮ ባለቤቴን አላጣትም ነበር፣ ልጄን አላጣም ነበር። ቅድም ነገር ያለው የተወሰነ መረጋጋት ካለበት ተረጋጋለሁ። እንዴት ነው? ያኔ አብሬያት ብሆን ኖሮ ምናልባት ዛሬ አብረኝ ትሆን ነበር። ዛሬ ሁሉ ጥንቅጥ አይፈጠርም ነበር፣ ልጄን አላጣም ነበርና ሀብት ንብረት እያልኩ ነው። በእኔ ጥፋት ነው ባለቤቴን ያጣኋት። ውድ ቤተሰቦች እንግዲህ በጣም አሳዛኝ ታሪክ ነው። ምናልባት ሁላችንም በዚህ ቦታ ላይ ብንሆን ልባችን እንደሚሰበር ግልጽ ነው። ትልቅ ተስፋ ላይ ያለ ሰው በቃ ለበርካቶች ይሄ ነገር በጣም ከባድ ነው። የመኪና አደጋ ብዙ የቤተሰብን አንገት ያስደፋ ትልቅ ስቃይ ውስጥ የከተተ አደጋ እንደሆነ ነው የሚሰማኝና ከባድ ነው። እንግዲህ እግዚአብሔር ያው መጽናናቱን ይስጥህ። ምናልባት ባለቤትንም ነፍሷን በአጸደ ገነት ያኑር እላለሁ። እንግዲህ በርታ በል ወንድም እባክህ። አሜን። ይቅርታ ስሜታዊ ስለሆነ ነገር ህይወቴን የሚረብሸው ነገር ስለሆነ። እሺ ምናልባት አሁን በግልጽ የተወሰነ የምፈልገው ነገር ምንድነው? ባለቤትህ ያው በአደጋ ነው የሞተችው። ምናልባት ይህን ጉዳይ ያው ህግም አይቶት ከነበር ምንድነው የህጉ ነገር በምን አይነት ሁኔታ ላይ ነበረ? እንዳልኩ ነው። ያው እኛም ጉዳዩን ለመከታተል ሞክረን ነበረ፣ ህግም ይዞት ነበረና ያው በሰዓቱ መኪናውን ሲያሽከረክር የነበረው አሽከርካሪ በቁጥጥር ስር ውሎ ነበረ። ተይዟል። እሱም አስፈላጊውን የህግ ቅጣት አግኝቷል። ግን ያው ባለቤቴን አይመልስልኝም፣ እሱ ልጄን አይመልስልኝም። ምናልባት አሁን ከዚህ በኋላ ስላለው ነገር የግዴታ ማወቅ ይኖርብናል። ምክንያቱም እኛ እዚህ ቦታ ላይ የመጣ ነው ወንጀለኛ ፈልገን ነው። የምንፈልገው ወንጀለኛ ደግሞ በሀብት ንብረት ጉዳይ ላይ ከፍተኛ የዘረፋ፣ የስርቆት እንዲሁም የግድያም ጭምር እንደነዚህ አይነት ወንጀሎችን የሚፈጽሙ ሰዎችን እየተከታተልን ነው። ስለዚህ እዚህ ቦታ ስንመጣ አንተ ራስን ልታጠፋ ነው ያገኘን። ቅድምም አንዳንድ ነገሮች ገልጸህልናል። ሀብት ንብረቴን አጥቻለሁ ብለን ነበር። እስቲ ስለሱ ጉዳይ በደንብ በግልጽ ንገረኝ። እንዴት ወደዚህ ቤት ልትመጣ ቻልክ? የተፈጸመው ወንጀል ምንድን ነው በአንተ ዙሪያ? ነው እንግዲህ ባለቤቴን ካጣሁኝ በኋላ ያው ትንሽ ሀዘኑ ከባድ ነበረ። ያው እንደምታየው እስካሁንም ከሀዘኑ በደንብ አላገገምኩም። ግን ያው መቼም ሰው ነህና በህይወት አጋጣሚ ሰዎች ጋር ትተዋወቃለህ፣ ትገናኛለህና በዚህ መካከል በቅርብ ጊዜ ውስጥ አንዲት ሴት ወደ ህይወቴ መጣ ነበረ። ያው ተዋውቄ ነበረ። ማን ያስተዋወቀ? ራስህ? በምን አይነት አጋጣሚ ነው የተዋወቃችሁት? በአጋጣሚ ነው የተዋወቅነው። እኔ እንኳን እውነት ለመናገር አስቤበት አይደለም። ያው እንደዚህ አይነት ነገሮች አሁን እኔ ወደ ትዳር ሪሌሽን የሚባሉት ነገሮች ወደ ህይወቴ ለማምጣት ብዙም ሬዲ ሆንኩበት ሰዓት አይደለም። እንደዚህ አይነት ነገሮች ያስፈልጉኛል ብዬም አሁን አላስብም። እና ነገር ግን ያው በአጋጣሚ አንዲት ሴት ያው ማለት ይህን ማለት ከባድ ነው፣ ግን ያው ራሷ ነች እውነት ለመናገር ገፍታ የተዋወቀችኝ። በስራ አጋጣሚ በሚለው ተዋወቅን። ግን
በቃ ገፍታ ወደ ህይወቴ ገባች። የቅርቤ ሰው ለመሆን ሞከረች። ያው እንደዚህ አይነት ሰው ደግሞ ከሀዘንህ የሆነ ሀዘንህ ሊያስረሳህ የሚችል ሰው ሲመጣ ያው አንተም ትንሽ ክፍት ለመሆን ኦፕን ለመሆን ትሞክራለህና ያው እኔም ጊዜ እየሰጠሁኝ ነበረ እና በቃ ላይክ እኔ ኖርማል እንደ ጓደኛ ነበር መጀመሪያ እንትን ያልኩት። ያው ነገሮችን ወደ ሪሌሽን ለመቀየርም ሀሳቦቹ እውነት ለመናገር ከኔ መምጣት የነበረባቸው ብዙ ሀሳቦች ከሷ ነው እየመጡ የነበሩትና ማለት እየመጡ ምን እሷ የምታመጣቸው ሀሳቦች ምንድን ናቸው? ነው ብዙ ነገሮች ከሷ ነበር የሚመጡት። ብዙ ከኔ መምጣት የነበረባቸው ሀሳቦች ያው እኔም ተቀብያቸዋለሁ እውነት ለመናገር የተወሰኑትን ወደ ሪሌሽን እንድንገባም እንትን ስትለኝ ያው እስኪ ልሞክረው ብዬ ጀምሬው ነበረ። ሪሌሽን ጀምረን ነበረ። ጫና ታረግብሃለች ነው ማለት በግፊት ነው ነገሮችን እያደረግክ ያለው ወይስ ምንድን ነው? እውነት ለመናገር ያው አሁን ላይ ቆም ብዬ ሳስበው ግፊት ነበረው ማለት እችላለሁኝ። በጣም የተጣደፈ ጊዜ ነበር እንዳልኩ ከተዋወቅን በጣም አጭር ጊዜያችን ነው። ወደ ፍቅር ግንኙነት እንድንገባም የሆነበት ጊዜ በጣም አጭር የሚባል ጊዜ ነው እና ጭራሽ ያማል በቃ ብሎ ወደ ትዳር እንድንገባ ትፈልጋለች። በአስቸኳይ እንድንጋባ ትፈልጋለች እና ያው ደግሞ እንደምታውቀው እኔ ያለሁበት ሀዘኔም ገና ሙሉ በሙሉ አላገገምኩም ሚስቴን ልጄን ማጣቴና እሱ ነገር ደግሞ እኔን ትንሽ ወደ ትዳር ለመግባት ያዝ አድርጎኝ ነበርና ይህን ነገር ደግሞ እሷ መቀበል አልቻለችም። እሷ ልትቀበለኝ አልቻለችም። በቃ በአስቸኳይ እንዲሆን ነው ግፊት ስታደርግ የነበረው። ስለዚህ ጋብቻው ተፈጸመ ወይስ እንዴት ነው? አይ ጋብቻው እንኳን አልተፈጸመም እንዳልኩ ግፊት እያደረገች ነበረ። ብዙ የመለመን ነገሮችም ነበሩ። ያው ብዙ ተማጸነችኝ። ልገፋት አልፈለኩም እውነት ለመናገር ግን እኔ ደግሞ በቃ ለትዳር ዝግጁ አልነበርኩም። ሬዲ ስላልሆንኩኝ በቃ አይሆንም ወደሚለው ወደ መጨረሻው ውሳኔ የደረስኩኝና እኔንም ታግሳ መቆየት ማትችል ከሆነ በቃ ግንኙነታችንም ከዚህ በላይ መቀጠሉ አስፈላጊ ነው ብዬ ስላላሰብኩኝ በቃ እሷን ከህይወቴ ማስወጣት ነበረ የመጨረሻው ውሳኔ ያደረኩት። እንድትተወኝና በቃ ከኔ ህይወት እንድትወጣልኝ ነበር ያደረኩትና እሱን ነገር እሷ መቀበል የቻለች አልመሰለኝም። ለምንድን ነው መቀበል ያልፈለገችው? አላቅም። አሁን ላይ ሳስበው በእርግጥ የተወሰኑ ነገሮች አሉ። ቅድም ያነሳውልህ ከሀብት ጋር ከንብረት ጋር የተያዙ ነገሮች አሉበት። ነገር ግን በሰዓቱ ላይክ እንዳልኩ እኔ በቃ ከህይወቴ እንድትወጣልኝ አድርጊያት ከእሷ ጋር ያለኝን ነገሮች ሙሉ በሙሉ አቁሜ ነበረ። እንደተለመደው ስራዬን ሰርቼ ወደ ቤቴ ተመልሼ እዛው ሰፈሪ አካባቢ ነው ማላቃቸው ሰዎች መተው በመኪና አግተው ይዘውኝ ሄዱ። ያው ያለውበት ሰፈሩን በእርግጥ አላቅም የት እንዳለውኝ ራሴን እዚህ ቤት ላይ ነው ያገኘሁት። በኋላ ስነቃም ማለት በቃ ወደ ራሴ ስመለስ ስረጋጋ ፊት ለፊት ያገኘኋት ራሷን ሴት ነው። እንግዲህ በጣም ከባድ የሚያደርገው እሱ ነው። ማለት ምንድነው ያለችህ ያለችው ነገር? ምክንያቱም እኛ አሁን ከያዝናቸው ኬዞች ጋር ተቀራራቢነት ያለው መረጃ ነው እየሰጠኝ ያለውና በአጋጣሚ የተደረገ ላይሆን የሚችልባቸው በርካታ ምክንያቶች ስላሉ እኛ ጋር ደግሞ በቂ መረጃዎችም ስላሉ ምንድነው እቺ ሴት በአጭሩ ያስቀመጠችልህ አማራጭ ወይም ጥያቄ? ነው መጀመሪያ እዚህ ቤት እንደመጣው አካባቢ እንኳን እንዳልኩ ያው ያለ ፍላጎቴ እዚህ ቤት ከመገኘቴ ውጭ ሌላ ብዙ የተደረገብኝ ጫና አልነበረም። ያው በቃ ወደ ፍቅራችን እንድንመለስ ቶሎ ተጋብተን የማግባባት ስራዎች ናቸው። በቃ ልመና ማለት እችላለሁ። እንደዛ ነበር እየሆነ የነበረውና ነገር ግን ያው እንደምታውቀው እኔ ደግሞ ለሱ አሁንም ዝግጁ አይደለሁም። ፈቃደኛ አልነበርኩም። መጨረሻ ያደረጉት ነገር ምንድነው? እንደውም ዛሬ ነው በቃ እናንተ ከመምጣታችሁ እኮ ብዙም አልቆዩም ማለት ወደዚህ
እዚህ ነበሩ እነሱ እና ማለት እናንተ እዚህ ከመምጣታችሁ ከጥቂት ደቂቃ በፊት እዚህ ነበሩ። እዚህ ነው የነበሩት። በቃ እንዳልኩ የማግባባቱ ስራ አልሆን ሲል የመጨረሻ ትክክለኛ ማንነቷን ያየሁበትን ነገር ነው ያደረጉት። እንዳልኩ ቅድም ከሀብት ከንብረት ጋር ሊሆን ይችላል ያልኩህም እሱን ነው እና በግድ የጋብቻ ውል ሀብት ንብረቴንም እንድታስተዳድርበት የውክልና ሁሉን ነገር አሳልፌ እንድሰጣት በግድ አስፈርመውኝ ነው የሄዱት አብሯት ከነበረው ሰው ጋር ሆነውና። ስለዚህ ማለት አሁን ምን ያህል ናቸው? እሷና ሌሎች አሉ ባልደረቦቿ? ነው ያው 2 ናቸው ማለት እሷን ጨምሮ ከእሷ ጋር አንድ ሌላ ወንድ ነው የነበረውና 2 ብቻ ናቸው እዚህ የነበሩት። እንዳልኩ ያስፈራሩኝ ነበረ። ወንድየው ስለት ያወጣብኝ ነበረ፣ ይደበድቡኝ ነበረ። በመጨረሻ ግን ያው እኔም እንደነገርኩ ከባድ ሀዘን ላይ ነው የነበርኩት። ውስጤም ተጎድቷል። የሚፈልጉት ሀብት ንብረቴን ነው። ወገን የለኝም፣ ዘመድ የለኝም። እንደነገርኩ አንድ ወንድም ብቻ ነው ያለኝ፣ እሱም ትቶኛል። አሁን የምንደዋወልበትንም ጊዜ ነግሬሃለሁና እሱም ቼክ አያደርገኝም አሁንና ሰው በቃ ይጥቀማቸው ብዬ ሁሉንም የጋብቻ ሁሉንም የመሸጥ የመለወጥ የሀብት የማስተዳደሩንም በቃ ሁሉን ነገር ከፈረምኩላቸው በኋላ በፊት አስረውኝ አሁን በምታየው ገመድ አስረውኝ ብቻ እንዴት ልበልህ አያያዛቸው ከባድ ነበር። እንደዛ ነው የነበርኩትና ልክ ሀብትና ንብረቱን ከፈረምኩላቸው በኋላ ግን በቃ ደስተውም ነው መሰለኝ ብዙም እንደ ድሮ አልነበሩም። እንደ ድሮ እኔ መጫኑን ምናምን ረስተውት ነበረ። ብዙም ያሰሩበትን ገመድ ራሱ ላይክ እንድፈርምላቸው ከፈቱኝ በኋላ በደንብ ሳያስሩት ነው የወጡትና ያው ስትገቡ የተመለከታችሁትም እሱን ገመድ ተጠቅሜ ነው እንግዲህ ከዚህ በኋላ የቀረኝም ነገር ስለሌለ ራሴን ለማጥፋት ስሞክር የደረሳችሁት። እሺ እንግዲህ ያው ምናልባት አንተም የተወሰነ ያው ድጋፍ የሚያስፈልግ ይመስለኛል። ምክንያቱም የነበርክበት ኬዝ ይህንን ለመወሰንም ያበቃህ ነገር ትልቅ የአእምሮ ያው ችግር ስላለ በእኛ በኩል አስፈላጊውን ሕክምና ድጋፍም እናደርግልሃለን። ግን አሁንም ትንሽ ነገሩ ያው አደጋ ላይ ነው ያለነው። ውድ ቤተሰቦች እንግዲህ ምናልባት ያው እሱም በዚህ ሁኔታ ላይ ትተውት ሄደዋል ማለት ምህረት አድርገውለታል ማለት አይደለም። ይሄ በጣም አሳሳቢና አስጨናቂ ጉዳይ ነው። ያው ደህንነቱ ትንሽ ጥሩ ስለሆነ የኛም አባላቶች ክትትል እያደረጉ ስለሆነ ነው እዚህ ጋር ለእናንተም ቪዲዮም ለመቅረጽ የቻልኩት እንጂ በዚህ ሰው ላይ ምንም ህይወቱን ለመቅጠፍ ምንም የማይመለሱበት ሁኔታ ላይ ነው ያሉትና ያው ፈጣሪ ፈቅዶ እንግዲህ የፈጣሪ ፍቃድ ስለሆነም ነው። አንዳንዴ ህይወት አንተ ስላሰብከው የሚጠፋም የሚቀጥልም ነገር አይደለም። እኛን ምናልባት የላከን ለበጎ ሊሆን ይችላል። ራሱን ሊያጠፋ በአሳዛኝ ሁኔታ ላይ እንግዲህ ነው ያገኘነውና ያው ከያዝነው መረጃ ጋርም በጣም ተቀራራቢነት አለው። እነዚህ ሰዎች እንግዲህ በአዲሱ ፕሮጀክታቸው ላይ እየሰሩ ያሉት እንደዚህ ወራሽ የሆኑ ሀብት ንብረታቸውን በእጃቸው ያስገቡ ሰዎችን ሆን ብለው በማጥመድ እንግዲህ የተላከችውም ሴት በእርግጠኝነት ለዚህ ዓላማ የታሰበች ሰው ስለሆነች ይችንም የተባለችውን ግለሰብም ከጀርባ ያሉትንም ደግሞ አካላት በቁጥጥራችን ስር እንደምናውል ተስፋ አደርጋለሁ። ምናልባት ተመልሰው ይመጣሉ የሚል ጥርጣሬ ስላለኝ አንተ ወይ እዚሁ ባለህበት ሁኔታ ትቆይና እኛም አባሎቻችንን በተጠንቀቅ አዘጋጅተን እንጠብቃለን ማለት ነው። እንደዛ የሚሻል ይመስለኛል። ከዚህ በተጨማሪ ያው ያለውን ነገር ደግሞ እስቲ በቀጣይ በሂደት እናያለን። ይሄ ነገር ካለፈ በኋላ ያው አስፈላጊውን ድጋፍ እናደርግልሃለን። እኛ አብዛኛዎቹን ወንጀለኞች በቁጥጥር ስር ለማዋል ያው ከፍተኛ ጥረት እያደረግን ያለ ነው። በእጃችን ገብተው ያንተም ሀብት ንብረት ተመልሶ እንግዲህ ያው ገና እድሜህም ገና ነው። ብዙ ነገር ካንተ ተስፋ ይጠበቃል። በዚህ መሰረት ያው ህይወትህን እንድትመራ የተሻለ ነገር ለማድረግ እንሞክራለን። ውድ ቤተሰቦች እንግዲህ ያው ከዚህ በኋላ ያለው ነገር በጥንቃቄ የምናስኬድ ይሆናል። እንግዲህ እሱንም ደግሞ አንዳንድ አስፈላጊ እንክብካቤዎች እንዲያገኝ በእኛ አቅም በቻልነው አቅም እንሞክራለን ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። ያለውን ነገር የደረስኩበትን ማሳውቃችሁ ይሆናል።
ቤተሰቦች እንግዲህ ያው አሁን የምንገኘው እዚሁ አካባቢው ላይ ነው። አሁን ወደ ቤቱ አቅጣጫ አንድ ሰው እየመጣ ነው የሚል መረጃ ደርሶኛል እና እስቲ ምናልባት ያው በእርግጠኝነት እሱ ነው የሚሆነው አግቶት የነበረው ግለሰብ። እንግዲህ እሱ ብቻውን ነው ያለው፣ ሌላ ሰው ግለሰብ የለም። ስለዚህ ክትትላችንን ደግሞ አጠናክረን ቀጥለናል። እስቲ በቁጥጥራችን ስር ለማዋል የቻልነውን ያክል እንሞክራለን። ያው በእርግጠኝነት ራሱ ነው የሚሆነው። ያ ሁላችሁም ጥንቃቄ አድርጉ። እስቲ ጥንቃቄ እያደረግን ወደ ቤቱ እያመራን ያለው እንግዲህ ውድ ቤተሰቦች ያው በጥርጣሬያችን መሰረት አሁን ግለሰቡን በቁጥጥራችን ስር አውለነዋል። ያው ስለዚህ አስፈላጊውን መረጃዎች እንድትነግረኝ እፈልጋለሁ። ከዚህ በኋላ ይኸውልህ በእኛ ቁጥጥር ውስጥ ስለሆንክ አመልጣለሁ ወይም ደግሞ አላስፈላጊ ነገሮችን አደርጋለሁ ብትል በራስ ላይ ነው የምትፈርደው ማለት ነው። ይህንን በሚገባ አውቅ። ላውልቅና አናግረኝ፣ እየጠየኩ ነው ያለሁት። አስፈላጊውን መረጃ እንድትሰጠኝ እፈልጋለሁ። አንተ ራስህ ማነህ? ምንድን ነህ? በገዛ ቤት የመጣችሁ ደብድባችሁኝ ደግሞ ታወራላችሁ እንዴ? ይኸውልህ እየሰማኸኝ ነው? ደግሜ በዚህ መንገድ አልጠይቅም። እዚህ ቤት የመጣ ወንጀል ልትሰራ ነው አይደለ? እኮ እኔ ወንጀል ልሰራ አይደለም። አንተ ራስህ ማነህ? ማለት ምን ማለት ነው ወንጀል ልሰራ? ከኔ የመጣው ማን ነው ይላካ? አንተን ይኸውልህ ስለ እኔ ማንነት አልጠየቅኩም። የምጠይቅህን ብቻ መልስልኝ። እኮ እኔ የምጠይቅህን መልስልኛ። ምንድን ነው የምጠይቅህን ልትመልስልኝ ፍቃደኛ አይደለ? አንተ ማነህ? ማን እንደሆንኩ አልነግርህም። ስለ አንተ ማንነት ንገረኝ እያልኩ ነው ያለሁት እኮ። እኔ ማን እንደሆንኩ ታውቃለህ? የማትናገር ከሆነ ማለት ነው እርምጃ ወስዳለሁ አንተ ላይ። እዚህ ቤት ውስጥ ሰው ነው ያገኘ ነው አይደለ? ሰው ታግቶ ነው ያገኘ ነው። ስለዚህ በቂ መረጃ እንድትሰጠኝ እፈልጋለሁ። በገዛ ቤቴ እኮ ነው መታችሁ። በሬ ላይ እኮ ደፍታችሁኝ ነበርኩ። ሀያ የማይመታበት እኮ ነው የመታችሁ። ሰማኛለህ እኮ ማን እንደቀጠረ የማትናገር ከሆነ አሁኑ ነው እስር ቤት ነው የምወረውርህ። እየሰማኝ ነው? እኔ አሁንም ልንገርህ፣ እኔ ምንም ማቀው ነገር የለም። ሰማኝ? እማቀው ነገር የለም ብለህ ነገሮችን ለማድበስበስ አትሞክር። የሰው ህይወት ሊጠፋ ሲል ነው እዚህ በእጃችን ያዝ ነው በቁጥጥር ስር ያዋል ነው። እያንዳንዱ ነገር አብቅቶለታል። እየሰማኝ ነው? አብቅቶለታል። ከዚህ በኋላ አንጠልጥዬ እስር ቤት ብቻ ነው የምከትህ። ስለምን የሰው ህይወት ነው የምታወራው? እናንተ እኮ ናችሁ እኔን ገላችሁኝ የነበረው። ስማ እኛ አንተን ጎዳና፣ አሁን ስለተጎዳህ ነው እየተናገርክ ያለው። እንዴ ተጎዳው እያልከኝ ያለው? እዚህ ቤት ማን ነበር የተቀመጠው? ልትሰማኛለህ? ነገሮችን ምንም እንደማታውቅ አታስመስል። እያንዳንዱን ነገር በሚገባ ታውቃለህ። ስለዚህ አስፈላጊውን ነገር እንድትነግረኝ እፈልጋለሁ። ማን ነው ወደዚህ ቤት የላከ? አላቅም የሚል ምላሽ ካንተ አልፈልግም። እኔ ምንም የማውቀው ነገር የለም። ከአንተ ጋር ምንም የምጨቃጨቅበት ምክንያት የለም። ተጎጂውን አስገባልኝ። ይሄ ሰይጣን ነው። በእንደዚህ አይነት መንገድ አይደለም እንድታወራ የመጣው። ወይኔ ይሄ ምን እንዳደረገኝ ታውቃለህ አይደለ? ምንድነው? ማንም የለውም፣ ዘመድ የለውም፣ ወገን የለውም ብሎ እኮ እዚህ ቤት ውስጥ እንደፈለገ ሲቀጠቅጠኝ። ተረጋጋ። አንተ የማትረባ ሰማኛለህ። ተረጋጋ። በዚህ ልክ አይደለም እንድታወራው የተጠራ። ከዚህ በኋላ ነገሮችን ነው እንድትደባበቅ አልፈልግም። የደረሰብን ነገር ወደ መፍትሄው ወደ ውሳኔው እንዲገባልህ በተረጋጋ መንፈስ ቁጥር ምንድነው? ከዚህ ጋር ተረጋግቼ ሳሚ አስሮኝ እኮ እጅና እግሬን አስሮኝ እንደፈለጉ እኮ ነው አይደል? ስለት እያወጣ ሲጫወትብኝ የነበረ ሰው እኮ ነው፣ ሲያስፈራራኝ የነበረ ሰው እኮ። ይኸውልህ ሄኔ አንተ ተረጋጋ። በቃ ከዚህ በኋላ በእኛ ቁጥጥር ስለሆነ አንተ ምንም መጨነቅ የለበትም። ተረጋጋ በቃ። ይሄ ሰው ማለት እኮ ከዛች ጭራጋው ነው ሲጀምር። የት አለች እሷስ የት አለች? ዋናዋ እኮ እሷ እኮ ናት። ህይወቴ ላይ ሲጫወቱብኝ። ውድ ቤተሰቦች እንግዲህ ያው እያንዳንዱን ነገር በማስረጃ እያጠናከርን ያለ ነው።
ከዚህ በኋላ ምናልባት ሕጋዊ እርምጃዎችን ነው መውሰድ የሚጠበቅብን። ግን በቂ መረጃ ስለምፈልግ እያንዳንዱ መረጃም ስለተያዘብህ ነገሮች እንደ ባብቀ ለማምለጥ እንዳትሞክር። ስለዚህ በግልጽ እንድትነግረኝ እፈልጋለሁ። ስምህ ማን ነው አንተ? ቢኒያም። ጥሩ ቢኒያም፣ ማን ነው አንተን ለዚህ ጉዳይ የመረጠ? ማለት እየሰራ ያለውን ስራ ምን እንደሆነ በሚገባ የምታውቅ ይመስለኛል አይደለ? በቅድሚያ እያደረግክ ያለው ነገር ምን እንደነበረ በግልጽ እንድትነግረኝ እፈልጋለሁ። እኔ ሲጀመር ምንም ማውቀው ነገር የለም። እሷ ናት ከፍላኝ እንደዚህ አድርግ የምትለኝ እንጂ እኔ እንዲህ አይነት ነገር ሲጀመር በእሷ ግፊት ነው። ማለት ቀን ስራ ነበረ የምሰራው፣ በቀን ስራ ነበረ እየሰራው የምተዳደረው። ከዛ አንድ የሰፈር ልጅ አገኘችኝና ሻይ ቡና ምናምን አለችኝ። የተሻለ ስራ ብታገኝ መስራት ትችላለህ እንዲህ ምናምን አለችኝ። እዛ ሻይ ቡና እያለን ከቆየን በኋላ አዎ መስራት እፈልጋለሁ፣ ህይወቴን መቀየር እፈልጋለሁ አልኩ። ከዛ በእንደዚህ አይነት ስራ እዚህ ውስጥ ገባሁኝ ማለት ነው። ህገወጥ ስራ እንደሆነ አታውቅም ማለት? አንተ መጀመሪያ አላውቅም ነበረ፣ ግን እየሰራው ስመጣው ያው እንዲህ አይነት ነገር ውስጥ ገባሁኝ። ታዲያ ለምንድን ነው ለመውጣት ያልፈለግከው? ማለት እየሰራ ያለው ስራ ህገወጥ ነው አይደል? ለምንድን ነው ከዚህ ስራ ልትወጣ ያልቻልከው? ማለቴ መውጣት እፈልጋለሁ፣ ግን ታውቃለህ ከኢኮኖሚ አንጻር ምንም አይነት እንትን የለኝም። አሁን ቀን ስራ ስንት ነው አሁን እየተከፈለ የሚሰራው? በጣም ከባድ ነው። ይኸውልህ አሁን ለጥቅም ስትል እየሰራ ያለኸው ስራ ከባድ ወንጀል። እዚህ ቤት ደግሞ ሰው አግታችሁ ነበር አይደል? ስለዚህ እዚህ ቤት ስለተፈጠረው ነገር ግልጽ አድርገህ እንድትነግረኝ እፈልጋለሁ። እዚህ ቤት እኔ ልጁን አምጥቼ ወደዚህ ላስገባው ነበር የመጣሁት። ከየት ነው ይዘህ የመጣው? ልጁን ነው። ታዲያ ስለማን ነው እያወራን ያለ ነው? እዚህ ቤት እኮ ጉዳት ደርሶበት የነበረ ልጅ ስላለ ነው አይደለ? እሱን አግኝተን አንተም ደግሞ እዚህ ቤት የተመለስከው በምን ምክንያት እንደሆነ በቂ መረጃ እንድትነግረኝ እፈልጋለሁ። መጀመሪያ ምንድን ነው እየተከናወነ የነበረው? ልጁን እዚህ አግተነው ነበረ። የሚፈረሙ ሰነዶች ነበሩ። እሱን ፈርመን ከጨረስን በኋላ ማለት እንዲፈርም አስገደዳችሁት? አዎ ልጁን አስገድደ ነው። ከፈረመ ከጨረሰ በኋላ ወደ ሆነ ቦታ ሄደን ማለት እሺ። ከዛ በኋላ ነው እኔ ሂደ ፍታው ስትለኝ መጥቼ ልፈታው ስል ነው እዚህ ያገኛችሁ። ጥሩ ይኸውልህ፣ ስለዚህ የነገርከኝን ነገር በምናጣራበት መንገድ እናጣራለን። አሁን ግን ከአንተ የምፈልገው አደረስኳት ስላልከው ቦታ እና ስለ ልጅቷ ማንነት በቂ መረጃ ስለምፈልግ በቀጥታ ወደ ወሰድካት ቦታ ትወስደኛለህ። የሰማኸኝ ነው? እሺ እሺ። ይህንን ማታደርግ ከሆነ ነገሮች ቢበላሹ ግን አንተ ላይ ከባድ እርምጃ ነው የምወስደው። ከባድ እርምጃ ማለት ነው። ተነስ፣ ናውጣ፣ ቀጥል፣ እንታ